ሰላም ውድና የተከበራችሁ የኔ ተወዳጅ ፋሚሊዎች እንደምን ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት የዓለም ዳር ድረስ ሁላችሁም እንግዲህ ሰላም ሁኑልኝ፣ ደህና ሁኑልኝ ያልኩኝ ዛሬም በብሩክና በሀይሚ ሀሳብ ተመልሼ መጥቼላችኋለሁ። እንግዲህ ዛሬ ጸሎተ ሐሙስ የጉልባን ቀን ነው ለመላው ክርስቲያኑ ተከታዮች። በዚህ አጋጣሚ እንኳን ለሕማማት በጉት ለምንጠብቀው ሳምንት በሰላም አደረሳችሁ። ዛሬም እግር ሕጽበትና ሰሞነ የጸሎተ ሐሙስ ጉልባን የሚበላበት ቀን ነው። እንግዲህ ሁላችሁም ለዚህ የተከበረ በዓል እንኳን በሰላም አደረሳችሁ። ነገም ስቅለቱን እንደዛውም ደግሞ ፋሲካውን በሰላም ያስጀመረን አምላክ በሰላም እንዲያስፈጽመን እንግዲህ መልካም ምኞቴ ነው። በሰው ሀገር ያላችሁ እህት ወንድሞቻችሁን ለማገዝ እናት ቤተሰቦቻችሁን ለመርዳት ሰው ሀገር ደፋ ቀና የምትሉ እህት ወንድሞቻችን እንግዲህ እንኳን አደረሳችሁ። እናንተም ለሀገራችሁ አብቁታችሁ በቤታችሁ ጉልባን ሰርታችሁ በቤታችሁ ዶሮ አርዳችሁ የምታከብሩበት ወደ ሀገራችሁ ተመልሳችሁ ፎይ የምትሉበትን ቀን መድኃኒዓለም ያቀርብላችሁ። እንግዲህ ፋሚሊዎቼ ከዚህ በተጨማሪ ትናንት ብሩክና ሀይሚ የለቀቁት ቪዲዮ አብዛኞቻችሁ አይታችሁታል ብያለሁ። እኔ ለምን እንደሆነ አላቅም፣ ሰሞኑን የኔም እይታ የነ ብሩክም እይታ ግራ እያጋባኝ ነው። እኔ በእውነት እውነቴን ነው የምነግራችሁ ፋሚሊ። ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረግና እስከ መጨረሻው መመልከት እንዳትረሱ እላችኋለሁ። እውነቴን ግራ እየገባኝ ስለሆነ ያን ያልኳችሁ የነ ብሩክ 145 አይገባውም። እኔ ሳይው 145 ነበር ጠዋት ላይ ነው ያየሁት፣ ማታ ትንሽ ስራ ስለነበረብኝ ማለት ነው። እና እኔ ከዚህ በፊት 100 በቃ 200 ሊገባ አካባቢ ወይ 190 195 ምናምን ነው የምደርሰው፣ ግን ጭራሽ አሁን ብሎ 140 ምናምን ነው ያየሁት ማታና ጠዋትና በጣም የሚደንቅ ነገር ነው። እኔ ግራ እየገባኝ ያለ ነገር ነው። ሰሞኑን ሕማማትም ስለሆነ ሊሆን ይችላል፣ አብዛኞቻችን ሚዲያ ቀንሰን ሊሆን ይችላል፣ አይታወቅም። ግን ትንሽ ከበድ ብሎኛል። እኔ የኔ እይታ እንደዛው እየወረደ ስለሆነ ፋሚሊ እንግዲህ አሁንም እንደ ቅድም እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ማድረጋችሁን እንዳትረሱ ፋሚሊዎቼ። እንግዲህ ትናንትና አብሳላት የምትባል ልጅ አምጥተው በቃ ስለናን ነገር ያወሩ ነበረ። ታገት ሀይሚን አግታ ከብሩኬ ጋር ልትሆን አይነት ነገር ሙድ እያራመዱ ነበርና ትንሽ የአብዛኞቻችን ቅሬታ ነው ይሄ የአብሳላት እዛ ቤት መምጣት የአብዛኞቻችን ቅሬታ ነው። እኔ እንደውም ዝም ብዬ ሳስብ ከእዩ ጋር የሆነ ግንኙነት ኖሯት የነዚህ ልጆች ህይወት ለማበላሸት ወይም ደግሞ አሁን እየተባለ ያለው ነገር ራሱ እውነት ሆኖ እሷ እዛ ጋር እያስመሰለች ነው ብዬ ነው ማስበው። በቃ እቺ ልጅ አታስፈልግም። አንዴ ከህይወታችሁ አስወጥታችኋታል። ሁሉንም ጥያቄ ጠይቃችሁ ሰላም ሆነ ያለበት ሰላም ሆኖ እርቅ መውረድ ካለበት እርቅ ሆኖ ኤቭሪቲንግ አይደለ ሁሉንም ነገር አስተካክላችሁ ሰላም የሆነ ላይፍ ጀምራችኋል። ስለዚህ እቺ ልጅ ከዚህ በኋላ አታስፈልግም። አንተ ቃል ገባህም አልገባህም የሰው ልጅ መጥቶ የሰውን ህይወት ከመጣጣ ወደ ኋላ አይልም። ብሩክ ያውን በግልጽ ነገር አንተ ሁለታችሁን ለጣሉ ሁለታችሁም ያለውን ጋፕ ለማጥበብ ሁለታችሁን ሰላማችሁን ለማዝለቅ ቃል ብትገባ ነገ የሆነ ነገር ቢመጣ ዝም ብለህ ልታይ አትችልም አይደለም? ዝም ብለህ ልታይ አትችልም። ስለዚህ አሁን ካሁኑ እነዚህን ነገሮች ያስተካክለው ኢግኖር ማድረግ ያለበትን ወደዛ ወርወር እናንተ ሁለታችሁ መሀል የትኛውም አይነት ሶስተኛ ወገን እንዳይገባ ማድረግ ነው። በቃ አያስፈልግም። እቺ ልጅ ዛሬ መምጣቷ ከነጎዲያ መምጣቷ ቅድም መምጣቷ ኤቭሪቲንግ ምንም አይነት እናንተ ላይፍ ውስጥ ጸብ የሚል ነገር ላይፈጠር ይችላል። ባክግራውንድ ከጀርባ ሆና የምታደርጋቸው ነገሮች ኤቭሪቲንግ በቃ እናንተ የዚች ልጅ ነገር አንዴ ጨርሳችሁ ሀይሚን ይቅርታ ጠይቃለች፣ ካንተም ጋር ያለው ነገር አውርታለች። ስለዚህ ልጅ ከዚህ በኋላ አታስፈልግም። እናንተ ህይወት ውስጥ አታስፈልግም። በቃ ፐርፐዝ አይደለችም። እናንተ ህይወት ውስጥ አይደለም እሷ ሌላ ሶስተኛ ወገን ማንኛውም ሰው ፍጹም ሚፍታም ብያለሁ። እኔ ከዚህ ፊት ተናግሬያለሁ። አያስፈልግም። ሁለታችሁ ስትሆኑ ተጣልታችሁ አታውቁም። ሁል ጊዜ በፍቅር ሁል ጊዜ በሰላም ነው የምትመጡት። የፈለገ ብትኮራረፉ የፈለገ ብትጣሉ ያስታውቃል። ውስጣችሁ ልባችሁ ስለሚሳሳብ ትንሽ ተጣልታችሁ መቆየት አትችሉም። ሶስተኛ ወገን ሲገባ የሆነ ሰው እንደዚህ ያደረኩ ሲል የሆነ ሰው በዚህ በኩል እንዲሆነ ሲል የሆነ ሰው ብሩክ እንደዚህ ያለ ሲል ወሬ ሲርመሰመስ ነው እናንተ የሆነ ነገር ልትሆኑ የምትችሉት። ሁለታችሁ መሀል ሰው ካልገባ፣ ሁለታችሁ መሀል ወሬ ካልገባ፣ ሁለታችሁ መሀል አሉባልታ ካልገባ እናንተ ምንም ልትሆኑ አትችሉም። ምንም እኔ አይተነዋል በጣም ብዙ ጊዜ ፋሚሊ። እናንተ መስክሩ፣ ኮሜንታሪ ሀሳብ አስተያየታችሁን ስጡ። እውነቴን ነው የምነግረው። በጣም ብዙ ጊዜ አይተናል አይደል? ሁለቱ ሲሆኑ ምንም አይነት ሁኔታ ውስጥ ቢፈጠር ተያይዘው ከማለፍ በስተቀር ምንም ተጣልተው ያውቁም። በቃ ምንም ማለት ይቻላል። በጣም ብዙ ጊዜ በተደጋጋሚ 3 አመት ይሄው ብዙ ጊዜ ብዙዎቻችሁ የነሱ ቪዲዮ በቅርብ ያያችሁ ከሆነ በስተቀር ብዙ ጊዜ ይሄው 3-4 አመት እኛ አይተናል ቪዲዮ። በጣም ብዙ ጊዜ ሲጣሉ በማን ምክንያት ነው? በሶስተኛው ወገን።
በጣም ብዙ ጊዜ ክፍተት ሲፈጠር በምክንያት ነው በሆነ ነው። በጣም ብዙ ጊዜ ክፍተት በሆነ ነገር ሁለቱም መሀል ሁለቱም ግጭት እኮ አይጠፋም እያልኳቸው አይደል? ግጭት ይጠፋል ወይ አይጣሉም እያልኳቸው አይደል? የሆነ ነገር አለ ስለሚሳሳቡ 2 ደቂቃ አይቆዩም ተጣልተው። በቃ ሁለቱ ሲሆኑ አይጣሉ ማለት ይቻላል ያልኳችሁ ለዛ ነው። ሶስተኛው ወገን ካጠገባችሁ ማራቅ አለባችሁ። በተለይ እዩ አብሳላት ኤቭሪቲንግ የሚባሉ ሰዎች ከዚህ በፊት እናንተ ህይወት ውስጥ ቁርሾ ጥለው የሄዱ ሰዎች አያስፈልጉም። በቃ ከዚህ በኋላ አያስፈልጉም። እዩ ብትችል መታ ይቅርታ በጠይቃችሁ ደስ ይለኛል። ብትችል ማለት ነው። ኦኬ አራስ ነሽ ልትሉ ትችላላችሁ። ልጅ ወላድና ኤቭሪቲንግ በጣም ብዙ ነገር ተወስያላችሁ። ግን ብትችል ልክ እንደ አብሳላት እሷም ይቅርታ ጠይቃ አብራችሁ እኔ ምን እንደምላችሁ አላውቅም። በቃ ከብሩክ ያለው ነገር የትኛውም አይነት ሰው ሳይገባ ሰላማችሁን አብራችሁ አስጠብቃችሁ ብትቀጥሉ ነው የሚሻለው። እኔ እዩ ይቅርታ ጠይቀሽ አልጠይቀሽ ጉዳያችን አይደለም። እኛ ጉዳያችን የእናንተ ላይፍ ነው፣ የእናንተ ህይወት ነው፣ የእናንተ የፍቅር ጊዜ ነው። ያ የሚያስቀና አይደለም ለገርልፍሬንድ ለቦይፍሬንድ ኖርማል ባለትዳር ሁላ የሚቀናበት የነበረው ፍቅር ከዚህ በፊት በጣም ብዙ ሲያስተምረን የነበረው ፍቅር አይደለም፣ በጣም ብዙ ዋጋ የተከፈለለት ፍቅር እንደዚሁ ቀጥሎ ኦኬ ነገ ከነጎዲያ ፕሮፖዝ ሽምግልና ኤቭሪቲንግ የሚባሉ ነገሮችን ስቴፕ ባይ ስቴፕ ሲንቀሳቀሱ ሲሄዱ ማየት የምንፈልግ ሰዎች ነን እኛ እንጂ እንትና እንዲሆነ እንትና እንደዚህ ሆነ እየተባለ ድራማ የሚሰራበት እናንተ የምትጣሉበት ኤቭሪቲንግ እንደዛ አይነት ነገር አንፈልግም። ልክ እንደ ጎረቤቶችሽ ወይም እንደ እህት እንደ ወንድሞችሽ ትበልሽ እንደናብርሽ ማለት ነው። እኔ እነሱ ጋር ያለው ኦዲየንስ ይገርመኛል አይደለም እነሱ እኔ ግራ ነው የሚገባኝ ለምን እንደሆነ አላውቅም። የሆነው እንትን ነው የምነግራችሁ። ዝሙትን የሚደግፍ አለ፣ በዚህ በኩል ሩታን የሚደግፍ አለ። እኔ የሆነ ድብልቅልቅ ይወጣው እንትን ያለ እዚህ እነ ብሩክ ትንሽዬ ነገር ስተት ከሰሩ የሚወርድ ፋሚሊ ነው ያለው። ሁሉም ነው የሚናገራቸው። ሁሉም ብሩክ ካጠፋ ብሩክን፣ ሃሚ ካጠፋ ሃሚ ኢትስ ኦኬ። በሁለት ጎራ ልትከፈሉ ትችላላችሁ የሆነ ሰው ስለምትወዱ ብቻ ወይም ደግሞ ለሆነ ሰው ለየት ያለ ስሜት ስላላችሁ ወይም ደግሞ የሆነ ሰው በጣም ሲያጠፋ ልትከፈሉ ትችላላችሁ እንጂ በታምር የምትደግፉት ነገር አይኖርም። በጣም የጨረቃ ፋሚሊ ሞዶ ለዚህ ነው። በእውነት እውነቴን ነው የምነግራችሁ። በቃ የሆነ ትንሽ ሚስቴክ ስተት ወይ ደግሞ በጣም የሚያስጠላ ነገር ነውር የሆነ ነገር ሊሆን ይችላል። ኤቭሪቲንግ በጣም ብዙ ነገሮች አሉ። እንደዛ አይነት ሚስቴኮች ትንሽ ሲሰሩ እነ ብሩክ ጋር በጣም በቁጣ ነው የምትናገሩት። በጣም ተው እንደዚህ አይነት ነገር ለእናንተ አይሆንም፣ ተውና እንደዚህ አይሆንም ብላችሁ በግልጽ ነው የምታወሩት። በግልጽ ማለት ነው። ይሄ በጣም ደስ የሚል ነገር ነው ከጨረቃ ፋሚሊ። ምክንያቱም እናንተም በጣም ብዙ እያስተማራችሁ እየመከራችሁ ነው እነዚህ ልጆች እዚህ ያደረሳችሁት። እኛም በየቀኑ ቪዲዮ የምንሰራው ለራሳችን ኦኬ እኔ እንደ ስራዬም ይዤው ቢሆን ለነሱ ካለኝ ፍቅርና ፍላጎት እንጂ ሌላ በጣም ብዙ መስራት የምችላቸው ነገሮች አሉ፣ ወይም ደግሞ የምሰራባቸው ኮንተንቶች አሉ። በጣም ነው የምወዳቸው ብሩክና ያሚ በጣም ከምላችሁ በላይ በጣም ብዙ እኔም ላይፌ ላይ በእነሱ ምክንያት የተማርኩትና የቀየርኩት ነገር ስላለ እንደናንተ አይነት ምርጥ ኦዲየንስም ስለሰጡኝ እውነቴን ነው የምነግራችሁና ከዚህ በኋላ ሶስተኛ ወገን ወይም ደግሞ እንደዚህ አብሳላት ኤቭሪቲንግ ሌላ የሚባሉ ሰዎች እንትታችሁ በራሳችሁ መንገድ በአለም ቡታጅራ ካች እንደምትሉልን አንዳንድ ጭውውቶችን ሰምቻለሁ። በአለም በቡታጅራ ፏፈሽ ብለን እንጂ እንደውም አንድ ሀሳብ አለ። ቡታጅራ በምትመጡበት ታይም እዩ አሁን ስለነበረው እኔ ሁሉም ነገር ፈታችሁ ጥርጣሬ የሚባል ነገር አሁን ብሩኬ አንስቷል ትንሽ እዛ ትናንትና ቪዲዮ ላይ ጥርጣሬ ውስጥ ያለ መቀጣ የለበትም። ስለዚህ አብሳላት መታ ይሄን ነገር በግልጽ መናገር አለባት ምናምን ብሎ ነው አሁን የትናንትና ቪዲዮና ሃሚ አብሳላት ሃሚን እንድትታገት አስደረጋ አብሳላት ከብሩኬ ጋር መቀጠል እንደምትፈልግ አይነት ነገር ነው። እና እንደዚህ አይነት ነገር ድፍረት ይፈልጋል። በመጀመሪያ ደረጃ ድፍረት ይፈልጋል። አሁን እቺ አብሳላት የምትባለች ታደርጓለች ብዬ አላስብም፣ ግን እገዛ ካላት እንደ እዩ አይነት ሰው የሚጋ እዩ ታደርጓለች ብዬ በእርግጠኝነት ነው የምናገረው። እንደ እዩ አይነት ቆራጥና ደፋ ሰው እኔ አይቼ አላውቅም። የሆነት ማለት ነው በሌላም ነገር ስለማውቃት በሌላም ነገር ስላየዋት ማለት ነው። እና ለዚህ አይነት ነገሮች ላይ በጣም ከባድ ስለሆነች እኔ አብሳላት ከእዩ ጋር ግንኙነት ካላት አብሳላትና እዩ ግንኙነት ካላቸው በጣም መጠንቀቅ አለባችሁ። በጣም እኔ አብሳላትም አሁን እዚህ ቤት ድጋሚ መምጣት የለባትም። እናንተ ተጠንቀቁ። እናንተ በጣም የዋህ ስለሆናችሁ ሰዎች ደግሞ በየቀኑ እናንተን የሚያጠቁበትን መንገድ እየዘየዱና እየቀየሱ ነው የሚመጡት ወደ እናንተ።
ስለዚህ የትኛውም ሰው እናንተ ጋር አያስፈልግም፣ ሶስተኛ ሰው አያስፈልግም። ምንም አይነት ነገር ፊት መስጠት የለባችሁም ብዬ በጣም የምናገረው ወይም ደግሞ ብዙ ጊዜ ኦዲየንሶች የሚናገሩት ለዛ ነው። እኔ በጣም ብዙ ጊዜ አይቻለሁ። ብሩክም ሀይሚም በጣም የዋህ ናቸው። ለሰው ልጅ ያላቸው ክብር፣ ለሰው ልጅ ያላቸው ፍቅር፣ ውስጣቸው ወዳቸው ባዶ ስለሆነ ሰው ደግሞ እንደዚህ አይነት ነገር ተጠቅሞ ሌላው ነው። በጣም ብዙ ሰው አለ እዚህ በዚህ ምርት ሲጀመር እዚህ ምድር ላይ በጣም ብዙ ጊዜ ጥሩ እንዳንሆን የሚያደርገን ሰው አለ አይደል? የሆነ ጊዜ ጥሩ እንዳንሆን በቃ መጥፎ ሰዎች እንድንሆን ያደርጋል። ጥሩነት አለ የሆነ ጊዜ የዋህነት ዋጋ አስከፍሎናል። ስለዚህ ብሩክና ሀይሚም እንደዚህ አይነት ስህተቶች ባትሰሩና የዋህነት ዋጋ እንዳያስከፍላችሁ የሁለታችሁ ግንኙነት ላይ በተለይ ግንኙነታችሁ ላይ ዋጋ እንዳያስከፍላችሁ በጣም ጥንቃቄ አድርጉ። ቡታጅራ መጣችሁ በዓልን ከሙሽና ከጋሽዬ ፋሚሊ ጋር ሸብረቅ ድምቅ ብላችሁ እንደምታከብሩ በጣም እርግጠኛ ነኝ። በዛ አጋጣሚ ከቻላችሁ ከእዩ ጋርም እዚሁ ሰላም ይቅርታ ጠይቃ ሰላም ፈጥራችሁ ወደ ነበራችሁበት አዲስ አበባ ተመልሳችሁ ላይፋችሁ እንደምትቀጥሉ ተስፋ አረጋለሁ። እንግዲህ በውጉት እንጠብቃችኋለን ቡታጅራ እስክትመጡ ድረስ። እንግዲህ ፋሚሊ ለዛሬ ያስኩት ነገር በብሩክና በሀይሚ ጉዳይ ሌላ የምትሉት ነገር ካለ ለየት ያለ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስካሁን ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ፋሚሊ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ምክንያቱም ምንም ለውጥ የለም። ሰሞኑን በጣም መጀመሪያ አካባቢ በጣም ደስ የሚል ለውጥ ነበር። በጣም አላር በጣም ደስ ብሎኝ ነበር። አሁን ላይ ያለው ነገር ግን በጣም ምን ልበላችሁ በጣም ትንሽ ከበድ የሚል ሁኔታ ነው ያለው። እይታ የኔ ብቻ አይደለም ያልኳችሁ ነው። የብሩክና የሀይሚ 300 ሺህ ልትገባ አይደል እንዴ? ቢያንስ 300 ሺህ ስትገባ ቆንጆ እይታ እነሱ ጸዴ ቪዲዮ በሰሩ ቁጥር እየገባን ሰብስክራይብ ላይክ እያደረግን የሷ 300 ሺህ ገብቶ እኛም እንደውም ለፋሲካ በቃ ፋሚሊ ያው ጨርሼ የለነሱ ያለኝ ፍቅር ነው ፋሚሊ ጨረስኩኝ ስል ድጋሚ መልስ ለፋሲካ እንደውም 300 ሺህ አስገብተናት ፋሲካው ሁለት በዓል ድርብ በዓል እንዲሆን ማድረግ እንችላለን አይደል እንዴ? ስለዚህ የነሱ ጌታ ላይ የሀይሚ 300 ሺህ ላይ ተጨንቀን ተጣበን እንደዚህ አይነት ነገሮችን ማድረግ አለብን። እንግዲህ የኔንም ቻናል ፋሚሊ እንዳልኳችሁ አደራ ላለው በሰማይ በምድር